ራሱን 200 ጊዜ በእባብ ያስነደፈው ግለሰብ ደም ለእባብ መርዝ መድኃኒት እንደሚሆን መግለጹ ዓለምን እያነጋገረ ይገኛል። አሜሪካዊው ቲም ፍሬዲ ራሱን ከ200 ጊዜ በላይ ለእባብ መርዝ ሲያጋልጥ ወደ 20 ዓመታት ገደማ ቆይተዋል። በደሙ ላይ በተሰራ ጥናት መሰረት ደሙ ከዚህ ቀደም ባልታየ ሁኔታም ለተለያዩ አይነት የእባብ መርዞች መድኃኒት እንደሚሆን ማወቅ ተችሏል። ለእባብ መርዝ አንድ ዓለም አቀፍ መድኃኒት ለማግኘት የቲም የ18 ዓመታት ምርምር ጠቃሚ ሊሆን እንደሚችል ሳይንቲስቶችም ተናግረዋል። በየዓመቱ 14000 ሰዎች እባብ ነድፏቸው ይሞታሉ። አካላቸውም የሚጎድል በርካቶች ናቸው። ቲም ከ200 በላይ ራሱን በእባብ ሲያስነድፍ ከ700 በላይ የእባብ መርዝም ወደ ሰውነቱ አስገብቷል። አደገኛ ከሆኑት ማምባም፣ ኮብራም፣ ታይፓንና ክራት እባቦች የተገኙ መርዞችም በሰውነቱ ውስጥ መገኘታቸው አስገራሚ ሆኗል። ግለሰቡ ራሱን ከእባብ መርዝ ለመከላከል ሲል ሰውነቱ የእባብ መርዝ የመከላከል አቅም እንዲያዳብር ነበር በእባብ ሲያስነድፍ የኖረው። ኮብራ ነድፎኝ ኮማ ውስጥ ገብቻለሁም ይላል። መሞት ወይንም አካሌን ማጣት ግን አልፈልግም፣ ስራዬን ማጣትም አልፈልግም ይላል። እባብ ነድፏቸው የሚሞቱ ሰዎች ለማዳን ምርምሬን ቀጠልኩ ሲልም ይናገራል። የእባብ መርዝ ሰውነቴ ውስጥ ከገባ በኋላ መርዙን በትንሹ ወደ ሰውነት ዳግመኛ በማስገባት የተነደፉ ሰዎችን ለማዳንም ይሞክራል። ሰውነት በተፈጥሮ ከተለያዩ ነገሮች ራሱ ለመከላከል የሚሞክረውም በዚህ ሂደት ነው። በአንድ አካባቢ የሚኖሩ እባቦች መርዛቸው በሌሎች አካባቢ ከሚኖሩ እባቦች የተለየ ስለሆነ ወጥ የሆነ የእባብ መርዝ ማርከሻ መድኃኒት ለማግኘት ፈታኝ ሆኖ ቆይቷል። የእባብ መርዞችን የተለያዩ የሚያደርጉ ይዘቶችን በመተው የሚያመሳስላቸው ይዘት ላይ በማተኮር ሳይንቲስቶች ጥናታቸውን ቀጥለዋል። የዓለም የጤና ድርጅት የለያቸው 19 የአደገኛ እባቦች መርዞች ላይ የቲም ደም ሙከራ ተደርጎበታል። አይጦች ላይ ሙከራ ተደርጎ ከ19 የእባብ መርዞች 13ቱ አይነትን መቋቋም ተችሏል። ይህ በጣም ብዙ የእባብ መርዝ አይነቶችን ይሸፍናል ይላሉ ሳይንቲስቶቹ። ቲም ደግሞ ለዚህ ምርምር መዋሉ በጣም ጥሩ ስሜት ይሰጠኛል ይላል። ለሰው ልጆች ጥሩ ነገር እያደረግኩ ነው፣ ይሄን ማድረግ ለኔ ትልቅ ዋጋ አለው ይላል። በጣም ኩራት ተሰምቶኛል ሲልም አክሏል። እንግዲህ አንዳንድ ሰዎች እንደዚህ ደፋር ናቸው። ራሳቸውን በእባብ አስነድፈው ለሌላው መድኃኒት ለመፍጠር የሚታትሩ ብዙ ሰዎች አሉ። እንግዲህ የቲምን ጉዳይ እንዴት ታዩታላችሁ? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።